ሰይጣን አልዋሸም የትም አትደርሱም አራው በል ወገን አባውማ አገልጋይ ነው አሁን ነፃ ነኝ እዚህ ውስጥ ማንንም የለበትም ሞቶ መነሳት የሚባል ሌቭል ደርሼ ነው የመጣው ምንድነው እዛ ውስጥ ያለው መንፈስ ሲጀምርማ ይገናኝ ነገር ዞር በል ከፊት እናንተ እግዚአብሔር ጠበቃ ናችሁ ምን አገባችሁ ዞር በል አንተ ሰይጣን ነህ የለዘው የሰይጣን ሐሳብ ንስሐ እንገባለን ሁሉ ወደ ራሴ ይሰባል እሱ ማለት ምን ማለት ነው ይሄኛው ማስተካከል አይቻልም በራሳችሁ ራሱ አትተማመኑ አልተገናኘንም እኔ ባይዘው ምን ነበር መሰለ ድሮ ማለት ጳውሎስ ማንነኝ ነው የሚለው ላለው ማንነኝ ነው የሚለው አንደኛ ከኋላ ይመጣ ኢየሱስን እንደዚህ ምድር ላይ በሚመላለስበት ጊዜ የክርስቶስን ትምህርት ያልተማረ ያላየ ያልሰማ ያልነበረ ሰው ነው ሲቀጥል ገዳ ያጥፌ የነበረ ነው አግኝተኛና ይሄ ሁሉ የሆነ ሰውዬ ድንገት መጥቶ ምን አርጉ ነው የሚለው ጭራሽ እንደኔ ሆኖ ምናምን ይላል እና ከጳውሎስ ጋር ኃይለኛ ጸበኛ ነበርኩና ካገኘሁት ይቅርታ ጠይቀዋለሁ ስለዛ ጳውሎስ ካንቺ ራቃር ወይኔ አንተ እንዴት ነው ግን የተበደልነው በጣም ነው እኮ የምናሳዝነው እኔ በቃ ሰው እያሳዝነኝ ነው እኔ ራሴ በቃ ምስኪን እንደሆነ ነው የሚሰማኝ ታውቃለህ አንደኛ በቃ ከእግዚአብሔር ሐሳብ ርቀናል ሁለተኛ እንዳናገኘው ደግሞ የተደራረበ የተደረተ የተከዳደነ አንድ ስትገልጠው ሌላ አንድ ስትገልጠው ሌላ ብዙ ማንነት አለ ከሱስ ደግሞ አልፈ ስትሄድ ትምህርት የሚባል ታሪክ አለ በቃ በትምህርት ብሎክ ተደርጓል ብዙ ነገራችን ለማጫጫ ይጠቅማል አይ አሁን እኮ ለማጫጫ ይጠቅማል አይ ይኸውልህ አዳማዊ ማንነት ያ አፈሩ ሸክለዋል አይደለ እሱ ዝም ብዬ ስረዳ እንዲፈርስም ላይፈልግ ይችላል እና የሚጠቀማቸው ሰዎች ይኖራሉ ህይወት አይደለ እሱም የራሱ እኮ ህይወት አለው አይደል አዎ ግን በበላ ቀን ይሞታል እኮ አሁን እግዚአብሔር እኮ አይለቀውም አሁን በማስታወቅ በወንጌል በኩል በብርሃኑ ቃል በኩል የሚላቀቅበት ስርዓት አለ አይደል የባቡን ቃል በመስማት የሚላቀቅበት በዛ ሰባኪ አይ ያበደ ሰባኪ ነው አልከኝ እንግዲህ ያው ለዚህ አሁን ለተናገርኩት ነገር ያው ሰዎች ኢሚቴት ያደርጋሉ ኦኬ ያው እውነታው እሱ ስለሆነ መጽሐፍን ነው ሪፈር ያደረኩት ካለበለዚያ ግን በበላው ይሞታል ባይዘው የሞት ሰው ስለሆነ አይቀርለትም መሞቱ ካልቀረ ውስጥ ያለው ሲያኛው እንቁ የሆነው ማንነት እንዴት ነው የሚወጣው ግዴታ በክርስቶስ በኩል ነው ለምሳሌ አሁን ትልቁ ዌፐን ሰዎችና እግዚአብሔር መካከል ተጋርዶ የቆመ የሆነ መጋረጃ አለ እሱን ማፍረስ የምንችለው ነው ይሄ መጋረጃ በቃ ከዚህ በኋላ በእኔና በእግዚአብሔር መካከል መሆን የለበትም ማለት የምንችለው ሲገባን ነው ሰዎች ከዚህ በፊት ባነሳነው ቶፒክ የአዳምን ማንነት አምኜ ፈልጌ እስካልወሰድኩ ድረስ ክርስቶስ ደግሞ በመስቀል የሰራውን ስራ ያን ትንሣኤ ማመን አይጠበቅብኝም የሚል ሐሳብ አይቻለሁ ማንም ሰው እዚህ ምድር ላይ የህይወት እስትንፋስ ያለበት ሰው ወደ መንግስቱ የሚመለሰው ወደ እግዚአብሔር አጀንዳ የሚገባው ቤተሰብ የሚሆነው በዚህኛው በአዳም ማንነት ሳይሆን ሞቶ በስብሶ በክርስቶስ በሚያገኘው ትንሣኤ እንደሆነ ተነጋግረናል በመስቀሉ ስራ እሱን የተዞረ ተሰብኮ ነው የሚያገኘው ወይንስ ልክ የአዳምን ማንነት ሲወስድ እንዳልነበረ ስራው እንዳልነበር የክርስቶስንም በዛ አጠናቆታል እኔ ምንም ብሆን ኦልሬዲ አሁን ተፈጽሟል የእግዚአብሔርን ልብ አግኝተነዋል በአንድ ውስጥ አድርጎ ጠርንቆ አስወግዶታል አሁን ኦብጀክቲቭ እውነታው ይሄው ተፈጽሟል በቃ ከዚህ ውጪ ሌላ ዓለም የለም ይሄኛው እንደሚገፈፍ ሁለተኛው ደግሞ ህይወት እንደሆነ ተገልጧል ሰብጀክቲቭሊ ግን በእኔ ሁኔታ ግን የሚከናወንበት ነገር አንደኛው የምስራቹን ቃል በመስማት ይሄንን ሲሰማ ይገፈፍለታል ሳይሰማ ቢሞት ነገርሽ እኮ ነው ሁለተኛ ነገር ደግሞ ቀደም እንዳልኩሽ አሁን በምድር ላይ ሁለት አይነት አንዱ በመስማት የሚፈወሱ ሰዎች አሉ አንዳንዶቹ ደግሞ በመርከብ ሁለቱንም በመጽሐፍ ሂስቶሪ ያ በቃ አሁን ነፃ ነኝ ለምን መሰለህ ባይደርስስ ወንጌል የማይደርስበት ብዙ ቦታ አለ አሁን እኛ እንዳጋጣሚ ሆኖ እጃችን ላይ ያለንበት ኮንዲሽን ምናምን አለ እና እኔም ገብቻለሁ እኮ እግዚአብሔር ስራ ውስጥ እጄን ከትቼ ባይሰቡስ ባያዩ ስላለሁ በእያንዳንዱ የየዕለት የህይወት እንቅስቃሴው ሰው አሁን ለመኖር እየበላ ነው ግን እየሞተ ነው አሁን ሰው በውጨኛው ሰው መስለታ ምን አየው መሰለኝ እና ይሁን አንዳንዴ መንፈስ በራሱ መንገድ ያስረዳል የሚለው ነገር ነው መሰለኝ
ቲማቲም ቤት ተቀምጦ እንደዚህ ፊት ለፊት ተቀምጦ ቆይቷል እዛ እንደዚህ። ከዛ አጠገቡን ብርቱካን አለ። አትክልት ገዛዝተን መተን ተቀምጦ በቃ ስለደከመኝ ገብቻለሁኝ እና 2-3 ቀን ልጆቹም አልነኩትም እና ቢንቢ ይታየኛል ታውቃለህ ላስኪቱ አካባቢና ምንድነው ብዬ ሲሄድ ሀፍሀፉ በስብሷል። ዝም ብዬ አየሁት። ከተገዛ ገና 2 ቀን 3 ቀን ነው። ይሄንን ነው የምንበላው አልኩኝ እና ምን አእምሮ ይስመጣ መሰለህ በቃ ይሄ ህይወት በሚሰጥ ነገር ውስጥ ሞት አለው ለካ። የምር አንደርስታንድ ያደረኩት እና ቲማቲሙን ሳነሳው የሆነ ያክሉ እንደዚህ መሻገት ምናምን ጀምሮ ገና እኮ 3 ቀኑ ነው። ብርቱካኑንም ሳየው በቃ እንደዚህ አይነት ነገር። ስለዚህ አልኩ በምንበላው በእያንዳንዱ ነገር ውስጥ ሳናቅ ሞት ይዟል ለካ አልኩኝ። በቃ እንደዛ ነው ባይዘው ሰው ሲወለድ ራሱ ተፈጥሯችን ራሱ ሰው ተፈጥሮ ራሱ በዚህ ወደ በእናት ማህፀን በስጋ ሰውነት ራሱ ስንወጣ እየኖርን ነው እየሞትን ነው ብዬ ባለፈው አንስቼሽ ነበር። ስለዚህ ሰው ከብርታቱ ወደ ድካሙ ነው እየተገለጠ የመጣው። እያደገ አሁን እኛ እየጎረመሰ ነው እየበሰበሰ ነው። ሰው ማለት እየደከመ ነው እያደገ ነው። እንደሱ ራሱ በዚህ በምናየው እንኳን የምድር ላይ እንቅስቃሴ ህግ ሰው ሕፃን ልጅ ከመጀመሪያ ቀን ሲወለድ ጀምሮ በውጨኛው ሰው የሞተ ነው የፊቱ እየደከመ አይደል? ከዛ መጨረሻው ላይ ሲወርቅ ታይዋለሽ። ስለዚህ ይሄ የሚያሳየን ነገር አለ። ሁለተኛ ነገር ደግሞ በእያንዳንዱ የምንነካቸው ነገር ከዚህ የሚበላ ይሞታል ነው። እኔ ከምሰጠው ግን የሚበላ ዘላለም ይኖራል። ስለዚህ ለሚጠፋ እንትን አትኑሩ ይላል። ሰውነትን እኮ ነው እያስረዳቸው ያለው። ስለዚህ አሁን ሰው በእያንዳንዱ አይስራ ምናምን አይደለም፣ ግን ለምስጋና የሆንለት ነው የሚነካው። የትኛውም ነገር እያገለገለው ነው። አሁን ደስ ይለኛል ሰው ምናምን ሲደክም ሲሰራ ኮስሞሱን ዓለም ምናምን ሲነካ። ለዛ ማየት እንደሆነ ኮስሞሱን ዓለም በደንብ የነኩ ሰዎች ድካማቸው እየጨመረ ነው የሚመጣው። እውነት ነው። አሁን ኖርማል ቀለል ያለ ኑሮ የሚኖሩ ሰዎችና ፋይናንሻሊ እያደጉ የመጡ ሰዎች እንትናቸው ስትረሳቸው በጣም እንትን ነው። ስለዚህ ብዙ በነካሽ ቁጥር ብዙ የመሞት እድልሽ ሰፊ ነው የሚሆነው። ስለዚህ ይሄ በጣም እድለኝነትን ነው የሚያሳየው። ሰው እንዲሞት ስለሆነ የተፈለገው ሲሞት ያኛው ሲጀምር ከፈለገ እንትን ብትል አታበልጠው። ሁሉም ስለ አንድ ይሰራል። ይሄኛው በምስራቹ በኩል በነገራችን ላይ በኩራት ማለት የምስር እንትን ናቸው፣ ምስክር ናቸው ማለት እግዚአብሔር ምን ሊያመጣ እንደፈለገ በአክቹዋል ባለፈው ማን ነገር ይችላል። አሁን የዚህ በባዮሎጂ በዚህ በሳይንሳዊ መንገድ የሚሰሩ ሰዎች በምናባዊ በደመነፍሳዊ እውቀት የሆነ እኮ በትንሽም ቢሆን የሚነኩት ነገር እኮ አለ። ሰው እየደከመ ሲመጣ ምናምን ያያሉ። እኛ ይሄ ምን ማለት ነው የሚለውን ነው ብርሃን እንደበራለት ሰው ምስክር ምን ማለት ነው ይሄ እያልን እየፈታን ያለ ነው እንጂ ሰው በዚህ በቃሉ ብርሃን እውነትም የሰማውም ሰው አዳምን እንደሌለ ለማምጣት ነው። ሁለተኛው ሰው እንዲወጣ ነው። ያኛውም ደግሞ በሚነካው ነገርና በፊዚካሉ ነገር እያስነካ እያበላ ሊያጠፋው ነው። ወደድንም ጠላንም በግራም ሆነ በቀኝ እየሰራ ያለው እግዚአብሔር እንትን ነው። እንደዚህ ከበሮ የገባኝ ለዚህ ነው። ከበሮ በዚህም ያለው ከበሮ ዝም ብለህ እንደዚህ አይመታም። አሁን የመንፈሳዊ አገልግሎት ላይ ያሉ ሰዎች ከበሮ እንደዚህ እያደረጉ እንዲመታሉ እና የሆነ ጊዜ ነው ያስተዋልኩት። ከዚህ በገለጥ ጋር አገናኝቼ ማለት ከበሮ እንዲህ ስትመጪ እግዚአብሔር በሁለቱም አያጣሽም ነው። በሰፊውም ዓለም አንዴ ራሱን በሸማኔ አንዴ ራሱን በሸክላ ሰሪ የሚገልጽበት ምክንያት ባይ ኤኒ ሚንስ የትኛውም መንፈስ የትኛውም ሰው የተባለ ከእግዚአብሔር እጅ አይወጣም። ያዕቆብ ማሳያ እኮ ነው። እውነት ነው። ያዕቆብ አሁን የውስጠኛው አንደኛ መጀመሪያ ስለማንነቱ የተገለጠ ነው። የተስፋ ልጅ ነው። እስራኤል ማነው? ያዕቆብ ነበር ከኤሳው ማነው? ያዕቆብ ነበር ከኤሳውን ጠላው። ያዕቆብ ነበር ከኤሳውን ጠላው። ስለ ግለሰቦች ሳይሆን ስለማንነት ነው አላልንም። ስለዚህ አሁን ያዕቆብ በሰውነት ውስጥ ታስሮ የነበረ ውስጠኛው ሰው ነው አይደል? በኋላ ስሙ ተቀይሯል አይደል? እስራኤል ምናምን ሆኗል አይደል? ግን እንዴት አድርጎ በእያንዳንዱ በሚያደርጋት በራሱ መንገድ እግዚአብሔር እየተከታተለ አላጠፋው። አጭበርባሪ ነው፣ ይነካል፣ ጎበዝ ነው፣ የሆነ ቴክኒክ ሰው ነው፣ በጣም የሚወደር ነው። ግን እግዚአብሔር እንዴት መጥቶ እሱን ወደ ፍጻሜ እንዳመጣው በሄደበት መንገድ ሁሉ እየተከታተለ እግዚአብሔር ምን አድርጎታል? ደካማና አንካሳ አድርጎት የማይችል አድርጎታል። ይሄ ሰፊውን ዓለም የሚያሳይ ነው። ሁሉም የተስፋ ሰው ነው። ውስጡ ላይ የታሰረ ዘላለማዊነት አለ። ግን በያዕቆብ መንገድ የሚሄድ ህዝብ አለ።
ይሄ ልባም የሆነ ያመለጠ የቴክኒክ ሰው የሆነ ምናምን የመሰለው ሰው አለ ሸዋሸዋ ሰርቶ ብኩር ማለት ያለ ግን እግዚአብሔር አይለቀውም። የተስፋ ሰው ነው ውስጡ አለ። ስለዚህ ይሄ የሁሉም ሰው ድል ፈንታ ነው። እግዚአብሔር አጀንዳው እዚህኛው ማንነታችን ላይ ሳይሆን ውስጥ የተደበቀው ማንነታችን ውስጥ ነው። የክብር ሰው ነው። እሱን ሊያመጣ ነው በነገራችን ላይ ራሱ እንጂ የኔን ጉዳይ ብሎ አያውቅም እኮ በቃ ምድራዊ ማንነት ኦልሬዲ ሟች እንደሆነ ተረጋግጧል። ከመሬት ነው ስለሚሻለው እኮ ነው። አሁን እኮ እኛ እኮ የሚሻለው ይቅርብናልና ማለት ነው። አሁን ስንገለጥ በዚህኛው ስለሆነ ስንጀምር ዛሬ በኢየሱስ ስም በቃ ዝለይ እያለ ነው። ወይኔ እግዚአብሔር እንዴት እንደምወደው በቃ ኃጢአት የለም። ቶፒኩ አልቋል። ጻድቃን በቃ ጨርሰናል። ኃጢአት የለም። ንጹህ ናችሁ። እሺ ኃጢአት በዚህ ኮንሽስ በዚህ እውቀት ያሉ ሰዎች የሚገጥማቸው መጋረጃ ማለት ነው። ግን ደግሞ ሌላ ኃጢአት ኖርማሊ ይሄኛው በጌታ ስም በቃ አዲስ ምዕራፍ ነው ማለት አዲስ ገጽ ያንቺ ሌላ ገጽ ሌላ እግዚአብሔር ገጽ ተገኝቷል። እኔ ባይዘው ርዕስሽን በጣም የወደድኩት እኔ ራሱ ዝም ብለሽ ክሬት ያደረግሽውም አይመስለኝም። የሆነ የመለኮታዊ ጣልቃ ገብነትም ያለው ይመስለኛል። ሌላ ገጽ አሁን እያወራ ነው ያለው ራሱ በጣም እኮ የሚገርም ሰው ሌላ ገጽ ነው። ከሚታየው ጀርባ ሌላ ገጽ ነው። ከመጋረጃው ጀርባ እውነተኛው ነው ያለው። ስለዚህ ሌላኛውን ገጽ ነው አሁን እያነበብን ያለ ነውና ራሱ ይሄ የመለኮት አጀንዳ አለበት፣ መለኮታዊ ምሪት አለበት ራሱ ፕላትፎርምሽ። ሴት በሙሉ ራሱ በቃ ታውቃለህ። ከባለፈው ቶፒክ በኋላ የመጨረሻ ደስ እያለ በነገራችን ላይ ከ2 ቀን በፊት አንድ ቀረጻ ነበረኝና እያወራን ነበርና ምርጫ ቢሰጥሽ አሁን እግዚአብሔር ምርጫ ይሰጠንማ አንተንም ሲፈጥር እኔንም ሲፈጥር ኖርማሊ አንዴ ሰርቶ አልቋል ብዬ ነው የማስበው። እኛ ከዛ የመምጣት ጉዳይ ነው ብዬ ነው የማስበው። እሱም ሌላ ራሱን የቻለ ቶፒክ ነው። ምርጫ ተሰጥቶን ቢሆን ኖሮ አልኳት፣ ሴት ነው የምትሆኝ ወንድ? እኔ ሴትነት ነው የምወደው ምናምን አለች። እኔ ግን ቢያስመርጠኝ ወንድ ነበር የምሆነው አልኳት። ከእንትን አንጻር ይሄ ከዲግኒቲ አንጻር ምናምን ከአቅም አንጻር ምናምን እንደዛ። ግን ደግሞ ትዳር ከያዝኩኝ በኋላ ከትዳሬ በፊት ባይዘወይ በቃ እንደነገርኩህ የሴት ቅርጽም ያልነበረኝ በቃ ወንዳ አይነት ነበርኩ እና ከትዳር በኋላ ልክ አረገዝኩኝና የመጀመሪያ ልጄን በነገራችን ላይ እግዚአብሔር በጣም ስለሚወደ የመጀመሪያ ወንድ ልጅ ከዛ ሴት ልጅ ሰጠኝ፣ ልጄን ፕሮቴክት የሚያደርግ ማለት ነው። ከዛ የመጀመሪያ ልጄ ልክ እርጉዙን አእምሮ ውስጥ ትዝ አለኝ ለካ ሴት ነኝ አልኩ። የምልህ አለ አይደለ ይሄ በቃ ብዙ ነገሮችን በራሴ ለማድረግ ነው የምሮጠው ምናምን ከማንም ዲፔንደንሲ እንዲኖረኝ አልፈልግም። በህይወቴ የተደገፍኩት ባሌን ብቻ ነው። ወላጆቼን አልተደገፍኩም። እሱ ትልቅ ስቶሪ ነው ባወራ። ባሌን ነው የምደገፈው እና ሴት እንደሆንኩ እንዲሰማኝ ያደረገ እደነቃለሁ። እስካሁን ድረስ ነው የምደነቀው። ከዛ ልክ የሚያውቁኝ ሰዎች በቃ ይሄ እንጣጥ ምናምን ስለሚያውቁኝ ሰዎች እንዳይወድቅብሽ ምን አይሉኝ ነበር። እምልህ እንትኑ ቅርጹ ራሱ አልነበረኝም። ልክ ወልጄ ማጥባት ስጀምር የሆነ እንትን አልኩ ታውቃለህ። ከዛ በኋላ እንትኑ እኮ አለ ይሄ እኔ ነኝ ማድረግ እችላለሁ፣ እኔ አቅም አለኝ፣ እኔ እሰራለሁ ምናምን የሚለው ነገር አለ። ግን እሱ በምን ተጠቅልሎ መጣ መሰለህ? በሴትነት ቆይ እንደዚህ ብናደርገውስ? ከባሌ ጋር ድሮ እንደዚህ ነበር የምቆመው። አይደለም ልክ ነህ ልክ አይደለሽም ምናምን ነበር። ከዛ አሁን የሆነ ነገር ሲለኝ እንደዚህ ብናደርገውስ ምናምን ነው። እንደውም አንዳንዴ ያ ኃይለኝነት ሼት ሂዶ ነው ምናምን ይለኛል። ከዛ ልክ ሁለተኛ ልጄን ስወልድ በቃ ሞቶ መነሳት የሚባል ሌብል ደርሼ ነው የመጣው እና ሌላ ነገር አየሁ፣ ሌላ ገጽታ አየሁ። ሞቼ ነው የተነሳሁት ነው የምልህ። ነጭ ሆኜ ነበረ እና የሆነ የሚገርም ነገር ውስጥ ገብቼ ነው ለካ መንፈስ ዓለም እንደዚህ ያለው አልኩኝ። ከዛ ግን በቃ ነው እግዚአብሔርን ማወቅ መቻል አለብኝ። በፊት ስለ እግዚአብሔር ነው የማውቀው። አሁን ሰዎች ምንድነው የምትይው? አትፈሪም? እግዚአብሔርን ይቀስፍሻል ምናምን ይሉኛል። ስለ እግዚአብሔር ነው የሚያውቁት፣ እግዚአብሔርን አያውቁትም። በህይወት አንድ ቀን እግዚአብሔር ቢገለጥ እና የሆነች ነገር ነጥብ የምታክል ነገር ቢሰጥ ማረፍ አትችልም። በቃ አንደኛ እግዚአብሔር የእሳት የሚጭረው የሚለኩሰው የሚያቃጥለው ምናምን አለመሆኑ ይገባህና የሆነ አለ ደግሞ የሆነ እግዚአብሔር የሆነ ፍቅር ብታጠፋ ሰው ብትገል ሁሉ የሚራራ እንግዲህ አሁን ሰው መግደል ትልቁ ሲል እንግዲህ እዚህ ምድር ላይ ሰው መግደል ነው። ሰው ብትገል ሁሉ የሚራራልህ እግዚአብሔር ደግሞ አለ። እኔ አሁን ስለ እግዚአብሔር አለ መስማት የምፈልገው አልኩ። ራሱ እግዚአብሔርን ነው ማግኘት የምፈልገው። ከዛ ስሩ ፕሮሰስ እንግዲህ 7 ዓመት 8 ዓመት በዚህ ውስጥ መጣ። እግዚአብሔርን በመፈለግ ውስጥ ባይብሉን ሁሉ እንደዚህ
ይሄ ነው የጋረደኝ ምናምን እያልኩ ማለት ነው። ከዛ አሁንስ ምንድነው ስትይ እንደዚህ ቆሜ እግዚአብሔር እኔ ታይላለሁ ይሄንማ አያረገው። ለምን መውለዴ ነው ይሄን ያመጣው። እኔ ለልጆቼ ካላደረኩ ባይዘው የክርስቶስ ትምህርት እናንተ ክፉዎች ስትሆኑ ልጅህ ድንጋይ ዳቦ ቢልህ ድንጋይ ትሰጠዋለህ፣ አሳ ቢልህ ጊንጥ ትሰጠዋለህ የሚለው ትምህርት የገባኝ ስወልድ ነው። ባይዘው ብዙ ሰባኪ ስላልወለደ ነው ጨክኖ ትቃጠላላችሁ የሚለው ገብቶሃል። አንድ ሰው እግዚአብሔርን መረዳት ከፈለገ ይውለድ፣ ልጅ ያዝ። ልጆች የእግዚአብሔር ስጦታ ናቸው። እኔ የእግዚአብሔር ስጦታ ናቸው ብዬ አላምንም። የእግዚአብሔር አደራዎች ናቸው። ስጦታውን ይሄን ብሰጠኝ ልክ አንተን የጠላሁ ቀን ይሄ ነገር ያስጠላኛል፣ አውጥቼ ጥለዋለሁ። አደራ ግን ግዴታ ነው። ልጁን የአደራ ልጅ ነው። በቃ ይሄ እግዚአብሔር ለእኔ የሰጠኝ አደራ ነው ያለ ሰው አያስርበውም፣ አያስጠማውም። እሱ ራቁቱን ይሄዳል እንጂ ህይወቱም ስለሆነ ልጄ ህይወቴ ነው ምናምን ሲባል ትንሣኤ ነው እያልናሽ ህይወቴን ነው የሚያሳስብ ህይወቱን የሚጣል የለም። እና ለዛ ነው እና ቅድም ብቻ ካነሳነው ኢሹ ጋር ሌሎች ተጨማሪ እሳቤዎች አሉ እዚህ መጽሐፍ ላይ። ለምሳሌ የሶምሶም ታሪክ ሁለት ሰው በመጽሐፍ በደንብ ስዕሉ ከመጣልን በደንብ ነው ፍሬሙ መልኩ እንዲህ ያለ የሚመጣል። ስለዚህ የሶምሶንን ታሪክ ስትመለከች ሶምሶም ብርቱ ጀግና ምናምን የመጀመሪያው ሰው በነገራችን ላይ ሲገለጥ በመልኩ ሲገለጥ ወንድሙን በመግደል ነው የፈጸመው። ኔቸሩ ደካማ እንደሆነ የሚያሳይ ነው አይደል? እዚህ ጋርም ስትመጪ ሶምሶን በጣም ብርቱ የሆነ ሰው ነው ምናምን፣ ግን መጨረሻ ላይ እውር አደረገውና ድጋሚ ከውስጥ ሌላ ብዴቱ ነው። አይገርምሽም? ከዛ አንድ በጣም የሚገርመኝ ስትራይክ የሚያደርገኝ እዚህ ምስክሩ ቃል ያለ ከሞት አንበሳ ማር ወጣ። አይገርምሽም? ከበላተኛ መብል ወጣ፣ ከሞት አንበሳ ማር መጣ ይላል። እንትን ነው የጥበብ ቃል ነው የተነገረው። እና እንዴት ነው ከሞት አንበሳ ማር የወጣው? አዳም ሲሞት የሆነው ሔዋን ወጣች። ሞት ህይወት መውጫ ነው። አንበሳ ሞቱ አንበሳ ብርታትን ሰውነትን ይገልጣል። እሱ ሲሞት ከሞት አንበሳ ውስጥ ማር ወጣ። ምንድን ነው እዛ ውስጥ ያለው መንፈስ? ሲጀምር የማይገናኝ ነገር የማይገናኝ። ስለዚህ ውጨኛው ሰዋችን ሲሞት ማር ጣፋጭ ኃይል ማር ኃይል አረብ ይሰጠው ኃይል ይወጣል ማለት ነው። ስለዚህ ነፍሴን አትሙትብን ሲለው ከጴጥሮስ ጋር ትልቅ ከባድ አንተ ሰይጣን ምናምን ያስባል። የሰውን እንጂ እግዚአብሔርን አታውቅም ነው እኮ ዞር በል ከፊቴ። ጴጥሮስን ትረው ነው ማይሽ አዘነ። ጴጥሮስ ባይዘው ይቀልቅልታል። አሁን በነገራችን ላይ የጴጥሮስ ሰዎች ሁሉ አሁን የሚሉት ማለት አዳም ባይወርቁ ኑሮ ምናምን የሚሉት እኮ አትውደቅ አትሙትብን ጌታ ሆይ ጴጥሮስ እኮ እንደሱ ነው። አዳም ባይወርቁ ኑሮ የሚል ትምህርት እኮ ነው የጴጥሮስ። አሁን ጴጥሮስን ትክክል አይደለም ብሎ የሚለው እኮ አዳም ባልወደቀ የሚለው እኮ ቃሉ የተቀየረው። ምክንያቱም ክርስቶስ ገሰጸው፣ ዛሬም ገሰጻለሁ። አዳም ለምን ባይወርቁ ኑሮ የሚለው ልክ ጴጥሮስን እንደገሰጸው ይገስጿል። የእግዚአብሔር መርሃ ግብር የሚያደናቅፍ ነው። የእግዚአብሔርን እንጂ የሰውን እንጂ እግዚአብሔርን አታውቅም እኮ ዞር በል አንተ ሰይጣን። ይሄ ለዛውም የሰይጣን ሀሳብ ነው። አዳም እንዳይወርቅ መፈለግ የሰይጣን ሀሳብ ነው፣ የእግዚአብሔር አይደለም እያለ እኮ ነው ለጴጥሮስ። ጳውሎስ ከተገለጠው ሰይጣንና ሔዋንን ያገኛት ግን ይለያያሉ። ያ ፕሮግራሙ እንዲያስፈጸመው ይሄ ግን እንዳይፈጸም ነው የሚያደርገው። ገብቶሻል? ስለዚህ እዛ አዳም መውደቁ ትንሣኤውን ህይወትን ሔዋንን ሊያመጣ ነው። ውስጠኛው ህይወቱን ሊገልጥ ነው። ክርስቶስም ካልሞተ ብቻዋን ትቀራለች። በሞትኩ ከፍ ከፍ ባልኩ ቃል ግን ሁሉን ወደ እኔ እስባለሁ። ስለዚህ አትሞትብን አትበለኝ፣ የሰውን ሀሳብ አታውራ። የእግዚአብሔር ሀሳብ እንደዚህ አይደለም። እኔ ከፍ ከፍ ያልኩ ጊዜ ሁሉ ወደ ራሴ እስባለሁ። ካልሞትኩኝ ብቻዬን እቀራለሁ። የሕያዋን እናት ለመሆን ህይወት እንዲወጣብኝ እንዲፈልቅብኝ የህይወት ምንጭነቴ እንዲራዘም ከተፈለገ ህይወቴ ትንሣኤ መሆኑ ይታወቅ ዘንድ እንደዚህ መሆን አለብኝ። ስለዚህ እኔ ልክ ነኝ። ኢየሱስ አያድንም፣ ክርስቶስ ነው የሚያድነው። እባክህ ለካ ኢየሱስ አዳም ነው። እኔ እኮ የሆነ ነገር ይገለጥልኛል ታውቃለህ። የሆነ ማሳረጊያውን ማጣው እንጂ ስለዚህ ሞት ህይወት መውጫ ነው። ጴጥሮስ ሲከላከል የነበረው ኢየሱስ ጋር ነበር። አትሙት ምናምን ሲል የነበረው። ስለዚህ ክራይስት እንዳይገለጥ ነበር ሲያደርግ ነበር። ወንድ በሆነ እኮ የቤተ ክህነት ገብቼ ብዙ ነገር እማር ነበር። ገብተሻል።
እሺ ሌላ ኃጢአት ግን አለ። ላይክ በቃ ይሄኛውን ንስሐ እንገባለን እግዚአብሔር ከረዳን። ያው በኋላ ሂጄ ይቅርታ ነው የምለው እግዚአብሔርን። እውነት አስቀይሜሃለሁ ይቅርታ እለዋለሁ እግዚአብሔር። ባይ ዘ ዌይ እግዚአብሔር እንደዚህ ነው የማስበው። ቅርብ ብቻ አይደለም። ባይ ዘ ዌይ ሪሴት አድርጌዋለሁ ስለ እግዚአብሔር ያለኝን አስተሳሰብ። ድሮ የሚማታ ሳጠፋ ምናምን ጠብቆ የሚገርፈኝ ሰው ፊት የሚያዋርደኝ የሚቀጣኝ ምናምን ነበረ ድሮ። ሪሴት ያደረግኩት ራሴ ፈልጌ ያገኘሁትኝ እግዚአብሔር የገባኝ። ቅድም ነገርኳ ስለ እግዚአብሔር ነበር አልማቀው። ሳቀው እግዚአብሔርን ሳጠፋ ራሱ የሚስቅ አቤት ምናምን የሚል አርጌ እንትን ብየዋለሁ። ዛሬ አሁን በስራ ጣልቃ ስለገባው በጣም ኮመንታተር ስለነበርኩኝ ይቅርታ እላለሁ እግዚአብሔርን። አንተ ለምታደርገው ነገር እኔ አስተያየት የሰጠው በጣም ገልቱ ነኝ የምልህ። ላይክ አንደኛ የመለኮትን ሀሳብ መረዳት መቻል በራሱ አይቻልም። ረቂቅ ስለሆነ ጥልቅ ስለሆነ ስለማናውቀው፣ በዚህም ደግሞ ሸክላ ማንነት ውስጥ ያለው የተቀመጠው የከበረው ነገር ራሱ ኢቭን የራሳችን እኛ ውስጥ ያስቀምጠው ሳይገለጥ እዛ ሄደን ሀሳብ መስጠት ራሱ ስቴፑን ራሱ ያልጠበቀ በመሆኑ እግዚአብሔርን ይቅርታ ኦፊሻሊ ጠይቀዋለሁ። በጣም ነው የምወደው። ባይ ዘ ዌይ ሌላ ማንም የለም። ከዛ ግን ሌላ ደግሞ አለ ኃጢአት ተብሎ ባይብሊካሊ የተቀመጠ። ባይብሊካሊ ሳይሆን አንድ ኃጢአት ማለት ጉዳት የሚፈጥር ነገር ማለት ነው አለ። ለምሳሌ አንደኛው ኃጢአት መዋሸት፣ ውሸት ኃጢአት ነው ይላል። ላይክ 10ቱ ትእዛዛት ውስጥ መካከልም አለ አንዱ አትዋሽ የሚል። መዋሸት ምንድን ነው ኃጢአት ያስባለው ብዬ ሳይ እግዚአብሔርን ጎድቶት አይደለም። እግዚአብሔርን አትዋሸው በፊት አሁን ውሸት ኃጢአት ነው ምናምን ሲባል ላይክ እግዚአብሔር የሆነ ቦታ ስለሆነ የሚሆን ሰዋሽ ምናምን ወይ ደግሞ ተደብቆ የሚያየኝ ነበረ። እግዚአብሔርን መዋሸት አይቻልም፣ ምክንያቱም እሱ ሁሉን ስለሚያውቅ ሁሉን አዋቂ ስለሆነ እውነተኛ ስለሆነ ማለት። ውሸት ግን ማንን ይጎዳል ቢባል አንተን። ለምሳሌ አንተን በዋሽህ ትክክል ያለውን ኢንፎርሜሽን ሰጥቻለሁ ማለት ነው፣ በዛ ትጎዳለህ። ውሸት ኃጢአት የሚያደርገው ከሚያመጣው ጉዳት አንጻር ነው ወይ? መስረቅ፣ ንዴት ባይብሊካሊ ባይዘው ገብቼ በጣም ሳይ ነበር። ወደ 7-8 ኃጢአቶች አሉ ሲሪየስ የተባሉ ኃጢአቶች። አንደኛውና መሰረታዊ ግን ውሸት ነው ተብሎ ተቀምጧል። መዋሸት ኃጢአት ነው። ጭቅጭቅ እንደ ኃጢአት ያስቀምጠዋል ባይብል። በሁለት ሰዎች መካከል የሚደረግን ጭቅጭቅ የእግዚአብሔርን ነገር ካለማወቅ አንጻር፣ እግዚአብሔር በሁለቱ ሰዎች መካከል ስላለው አጀንዳ ካለመረዳት አንጻር ስለሆነ ይላል። እና እነኝን ጥቃቅን የተባሉ ኃጢአቶችስ እንዴት ነው ማስወገድ የሚቻለው? ገላትያ ላይ አንድ የተጠቀሰ ቆንጆ ጥቅስ አለ። የስጋ ስራና የመንፈስ ፍሬ ነው የሚለው። አሁን ሰዎች የስጋን ስራ ማንነት የሆነን ዘርዝረው በዛው ሰውዬ ማንነት ሰውዬው ራሱ እንደዛ ነው። ሰዎቹን የገለጠው ሁለቱን ሰዎች እነዛ ገላትያ ላይ ማለት የሁለቱ ሰዎች መልክ ነው። የስጋ ስራ አሮጌው ሰው መሬታዊ የሆነ ሰው ሲከፈት ሲፈታ ሲኖርበት ይሄ ነው እያለ ዝሙት ነው፣ ቅናት ነው፣ ክርክር ነው፣ ምናምን ነው። የመንፈስ ፍሬ ደግሞ ፍቅር ነው፣ የማንነት ቅርጽ ነው፣ ህይወቱ ነው። ስለዚህ አሁን እግዚአብሔር የማንነት ለውጥ ነው እንጂ ያመጣው ይሄኛውን የማስተካከል ነገር አይደለም የሚያመጣው። አይቻልም። ይሄኛው ማስተካከል አይቻልም። ኔቸር ነው፣ ማንነት ነው። ማንነት ከመሬት የሆነውን ሰውዬ ሰማይ መሆን አይችልም። ስጋና ደም ሰማይን አያይም፣ ሊወርስ አይችልም ተብሏል። ኔቸር ውስጥ ነው። የእግዚአብሔርን ነገር ሊያውቅ አይችልም ዓለሙ ስላይደለ። ስለዚህ ዓለሙን የሆነ የሌላ ዓለምን አሁን አሳን አውጥተሽ ውጭ ላይ ኑር ብትዩ አይቻልም። እሱ ዓለሙ ውሃ ውስጥ ነው። ሰው ደግሞ በዚህኛው ፊዚካል ዓለም ላይ እንዲኖር የተባለውን ደግሞ የሆነ ነገር አድርገሽ ብትዩ ሊሆን አይችልም፣ አይስማማም። ስለዚህ የማንነት ነገርን ከተገነዘበ ሰው የማንነት ለውጥ በሚመጣው እውቀት ብርሃን ቼንጅ ያደርጋል እንጂ ከዛ አውቶማቲካሊ ነው ባይዘው። ለምሳሌ የዚህ የአዲሱ ህይወት ህያዋናዊ የትንሣኤ ህይወት በእኔ ከመጣ በቃ አሁን እኔ ጥረት የለኝም ብዙ ውስጥ አውቶማቲካሊ ህይወቴ ነው ጀሬት የሚያደርገው ይወጣል። እንዴት ነው ታዲያ ማወቅ የሚቻሉት? ለምሳሌ አዳም መሞቱንና ክራይስት ትንሣኤ ማድረጉን አንድ ሰው በህይወቱ እንዴት ነው ሁለቱን ላይ ሰፓሬትሊ ማየት የሚችለው? እንዴት አንደርስታንድ ያደርገው? ከፍሬው አንጻር ነው። አሁን ይሄ ነው እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። ያለ ሰባኪ እንዴት ያምናል? አሁን ሰው የምስራቹን ቃል ከሰማ አውቶማቲካሊ በገዛ ተራው ያ ላይትመንት ሲመጣ አሁን ይሄን የምናወራው ራሱ እዚሁ አሁን የምናወራበት መንገድ
ብዙዎችን የማንነት ቼንጅ ልናመጣ ነው። የለውጥ ባለፈው ቦታም አልሻል ልክ ነው። ቦታ ማንነት መቀየር ይፈልጋል። ይሄ ደግሞ በጥረት ህግ አይደለም። እንትን ነው አልዓዛር ተነሳ የሚለው ድምፅ ከዛ ከተቀበረው ውስጥ እንዳወጣው አውቶማቲካሊ ነው የሚለውጠው። አሁን የምስራች መስበክ አለብን። አሁን ለመሰለሽ ስላልተሰበከ ነው ሙታን የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣል፣ እሱም አሁን ነው ይላል እኮ። ስለዚህ አሁን ሙታን ነበራችሁ ይላል፣ ከታላቅ ፍቅሩ የተነሳ ህይወት ሰጣችሁ ነው የሚለው። ስለዚህ አሁን እኔ ሳውራ ይሄ በውጨኛው ሰው ታስሮ በሙት ሰውነት ውስጥ ላለው ውስጠኛውን ነው አሁን አውቶማቲካሊ የማስነሳው። አሁን አጽናፋ ላይ ይሰማል ባይዘው የምናገረው ቃል ህይወት ነው፣ መንፈስ ነው። ስለዚህ በዚህ በሚተላለፈው ንግግር ውስጥ አሁን አንዳንድ ሰዎች ስትራይክ አድርጓቸው ዋው የሚሉት እኮ ዝም ብሎ እንትን አይደለም፣ የጥበብ ቃል እኮ አይደለም እያወራን ዝም ብሎ በቴክኒክ ወርድ አይደለም እያወራን ነው። ስፕሪት ስለሆነ መንፈሳዊ ነገር ስለሆነ የእግዚአብሔር ህይወት ስለሆነ ትንሣኤ ስለሆነ ሰው ውስጥ ስላለ ቀላያትን ይጠራል ነው የሚለው። አንዱ ሰማይን ይጠራል። አይሽ ስለዚህ የኔ መንፈስ ተወርዶ ሲመጣ አንቺ መንፈስ ውስጥ ስትራይክ ዋውት ያለሽ ዝም ብሎ እኮ አይመጣም። ስለዚህ ህይወት መንፈስ ህይወት የሚሰጥ እኔ የምነግራችሁ ቃል መንፈስ ነው፣ መንፈስ ህይወት ይሰጣል ካለ አሁን እኔ የምናገራችሁ ቃል እንደዚህ ነው ካለ፣ ስለዚህ እውነትን ስናወራ በሰው እንትን ውስጥ ያለን መጋረጃ ምን ያደርጋል? ይገፋል ማለት ነው። አውቶማቲካሊ ከዛ እንዴት ተለወጥኩ ይላል ማለት ግራ የሚገባው ሰው የድሮ ነገር አሁን ስተው እንደዛ አይተውኩት አውቶማቲካሊ የት ጋር እንዳገኝ አላውቅም። አንዳንዱን በምልክት ያሳየዋል አስለቅሶ ያ እንዴት ኖርኩ ይላል ማለት እንዴት ከዛ መፍራት ያኛውን ህይወትሽ ሰው እንዴት እንዲኖረት ያለሽ ይሄኛው ስለመጣ ነው ይሄኛውን ያየሽው። አንዳንዱ ደግሞ በመንገዱ እየተከታተለ እግዚአብሔር ያስጨርሰዋል። ከዛ በቃ ምንም የሄደበት በመንገድ በሙሉ ዜሮንን አንካሳ ሲያደርገው አሁን በራሱ መንገድ የማይሄድ መሆኑን ሲገባው ያን ጊዜ እግዚአብሔር በጣም የሚገርመኝ እዛ ታሪክ ውስጥ ያዕቆብ በጣም ብልጣ ነበር እየሄደ የተስፋ ልጅ ነው። አይለቀውም እግዚአብሔር በሱ ምንም አትጠራጠሪ። እግዚአብሔር በሱ ስም ስለሰየመበት ያዕቆብ ወደድኩ ስለተባለ ውስጡ ያለ የሚወደድ ህይወት ስላለ እግዚአብሔር አይለቀውም። ስለዚህ እሱ በሄደበት መንገድ ሁሉ በልማዱ እግዚአብሔር ጥቂት በዛ ጥቂት እያደረገ አንካሳ ያደርገዋል። እና እግዚአብሔር በዛ ምዕራፍ ውስጥ ብትመለከች ብዙ ጊዜ ተገልጦለታል ያዕቆብ ማለት እየተገለጠለት የመጨረሻ ግን ትቶት ያልሄደው መቼ ነው ታውቃለች? አንካሳ የሆነ ቀን ጉንድሽ ጠንካራ ጭኑን ነካው ይላል ቃል መጣ። ጭኑ ሲነካው መሄድ የማይችል ሆነ። መሄድ የሚችለው ሰውዬ ነበረው መሄድ የማይችል በቃ የመጨረሻው ጥግ ላይ ደረሰ፣ አንካሳ ሆነ። ሰዎችን እንደዛ እግዚአብሔር ይገናኛል በሄዱበት በዛው በልማዳቸው መንገድ ማለት በሃይማኖታቸው መንገድ ስልችት እንዲላቸው ያደርጋል። አሁን ሰው እኮ ወደ ጥግ እየመጣ ነው ባይዘው ሞከረው፣ ስንት ሺህ ዘመን ሙሉ ሞከረው፣ ግማሹ ታከተው። እግዚአብሔር ይመስገን ለዚህ ሲታክት አንካሳ ይሆናል። አስጨርሷቸው በቃ አንካሳ ነው የሚሆነው። አሁን ሰው ስፒሪቹዋል ለመሆን መገለጥ የሚሆነውን ሰው መንፈሳዊ ለማድረግ ሲያስታግሉት ግማሹን በብትና ግማሹን በዝማሬ ግማሹን አረጉት ሰው አሁን ታከተ። አሁን እኮ ምስክር ማንንም አንጠራም፣ ሁሉም ለራሱ ምስክር ታክቶታል። ሰው መንፈሳዊ እንደማይሆን በዚህኛው ከዛ ይልቅ ለመጸለይ ሲነሳ እየደከመ ምን አዚም ወደቀብኝ እያለ የፈረደበት ሰይጣን አለ እሱ ነው እያለ ሰይጣንን ሲቀጠቅጥ ምን ነው አሁን በሙሉ ዴቪል ኮንሽስ ነው እኮ ሰው ሁሉ ነገር ከሰይጣን ጋር አገናኝቶት ለዛው ምን እግዚአብሔር የሚመስለው ሰይጣን ነው እኮ። አይገርምሽም? የመራ ግብሩን አለማወቅ ሁሉን ነገር ግን ምንድነው እያደከመው ስለመጣ ነው። ደስ ይለኛል። ስለዚህ የነካው ሁሉ በዘመናዊ ዓለም የሚምጣ በመንፈሳዊ በሚባለው ዓለም የሚምጣ ምናምን የሚምጣ ምን እያደረገ ወደዛ ወደ የመዳረሻው ምዕራፍ እያደረሰው እዚህኛው ጋም ያለው ምን እያደረገው ነው? በእውቀት ብርሃን ወደዚህኛው እያመጣ ነው። ይሄኛው ከዚህኛው አይቀድምም። በጣም ደስ የሚለው እሱ እኛ የበኩራት አይነት ይሆንን እኛ በዚህ የብርሃን እውቀት የቀደምን የምንመስል የምናወራ ያለ እናንተ ፍጹማን እንዳንሆን እንዲያደርጓልና አብረን የምንከብር ነው ይላል። አንቀድምም ነው የሚለው። ስለዚህ ይሄኛውን በመገለጥ አሁን እንደዚህ የሆንኩትን በኩር ሆንኩ ለምሳሌ እንጂ እነሱ የሚያገኙትን ነው የማገኘው ያገኘሁት። ስለዚህ የሚቀድም ይላል። ስለዚህ ምን እያልኩሽ ነው? ሁለተኛው ሰው የሚወጣው በገዛ ተራው በመንገዱ ነው የሚገናኘው። በብርሃን እውቀት የሚገልጥለት በዚህ መጥራት የሚጠራው የብርሃኑን ቃል በመንገዱ እንደ ጳውሎስ እየተገናኘ መንገዱን የሚያስቀይረው አደራረግ አለው። ከእንደገና ደግሞ በያዕቆብ መንገድ ደግሞ በመንገዱ ሁሉ እየተከታተለ አንካሳ እያደረገ
ወደማይችልበት ክብር ውስጥ አምጥቶ ለሚቻለው ኃይል የሚያወጣበትና አደራረግ አለ። ስለዚህ የሚመጣው እንደዛ ነው። እሱን ተገንዝቦ በብርሃን ቃል መጥቶ ላይትመንት አምጥቶ ራፕች የሚያደርጋችሁ ካለ ምስጋና ይሁን። በመንገዶቻችሁ በድካሞቻችሁም እያዳከመ ፈርዶ ቢኖ አትበሉ የሚለውን መልእክት ለማስተላለፍ ስደክሙ ኃይለኛ እንድትሆኑ ነው። ስደክም ያን ጊዜ ኃይለኛ ሆናለሁ የሚለው አለመቻል ሲፈጸምባችሁ ምስጋና አድርጉ። ማለት መቻል ሊመጣ ነው ማለት ነው። ቀጥሎ ውጨኛውን ሲያደክመው ውስጠኛው ሊበረታ ነው ማለት። አሁን በጣም የሚገርምሽ ነገር ሰው በጣም ሲደክም የመፈለጉ ፍላጎቱ ይጨምራል። ሲደክም ምንድን ነው አንቺ ባለፈው አሁን እንዳልሽዋል ብዙ ነገር እዛ ሲወዘጋገብና ነገሮች ሁሉ ምናምን ሲልብሽ ምን ሆንሽ ማን አላልሽ የት ነህ ወደዚህ ያደረሰሽ ማለት ነው። ያመልከም ከዛ እኔ ነኝ ያለሽ በመንገድሽ ተገናኝሽ አይሽ። አሁን ሰው እንደዛ ነው። አሁን እነዚህ ውጭ ላይ በመንፈሳዊ ስም የሰበሰቡት በሙሉ በድካም ይፈጽማሉ። ወደ ድካም በመበሰስ ባርነት ነፃ ይወጣሉ። አደራረጉ እንደዚህ ነው። ከዛ ሁሉ ቀደም ብለው ግን ቢሆን ጥሩ ነው። ያው አለ ጊዜ አደም እጄን ሳስገባኝ ብቻ እንግዲህ አደራ ለመንገዱ። ስለዚህ በሁለቱ መካከልም ያለው የእግዚአብሔር ልብ አንድ ነው። የሰው ሁሉ ወገን ከአንድ ስለሆነ ሁሉም በገዛ ተራው ያንን ተስፋ ያንን ፍጻሜ ያገኛል። አብርሃም ይቅደም እንጂ ሁሉ ወደ አብርሃም ክብር እንዲገቡ ነው አላልኩሽ? ስለዚህ ሁሉ በአዳም እንደሚሞቱ ሁሉ ደግሞ በክርስቶስ ሕይወትና ለመጥፋት ያገኛል የሚለው የእግዚአብሔር ሕርትና እውነታው የሚፈጸመው ይሄንን አውቆ በመስበስና በመድከም ውስጥ ያላችሁ ሰዎችም የትም አትደርሱም። እግዚአብሔር ጋር ነው የምትደርሱት። ሕይወታችሁ ነው የሚወጣው። ስንዴዋ ስትወርቅ የምትፈለቀቀዋ በመበስበስ ውስጡና ሕይወት እንዲወጣ ነው። ስትደክሙ ኃይለኞች እንድትሆኑ ነውና እግዚአብሔር ከኔ ጋር አይደለም ቢተወኝ ነው እኔ በቃ ማልጠቅም ነኝ አትበሉ። የእግዚአብሔር አደራረግ እንደዚህ ስለሆነ ነው። አሁን እያስለቀሱ ባለፈው ያልኩሽ አሁን ሰው ሲደክም ምናምን ሄዶ እዛ ምንም አታማክሩ። አሁን ሰው ልምምዶቻችን እኮ እንደዛ ናቸው። እኔን አፈር ከድሜ ነው ያስገባኝ። በዛኛው ሰው ይሄ ብርሃን ሳይመጣል አሁን በሆነ ነገር ይሄኛውን ቅድም ያልኩሽን ሰውዬ ኔቸሩን ባለየው ጊዜ ለዛውም ጭራሽ የሆነ ፌለሪቲ ስሰራ በጣም ነው የሚገርምሽ። ፌለሪቲ ስሰራ ምን ያደርገኝ ነበር መሰለሽ? እናዛለሁ እንጂ እንዴ ከኔ እኮ አይጠበቅም። ከአንተ ይጠበቃል እንጂ አሁን የገባኝ እኮ ከዚህ ውጭ ነህ እንዴ አንተ። ይሄንን ግን ባላወቅኩ ጊዜ ምን ሆንኩኝ? ስናዘዝ ሄጄ ሳረግ ተናዝዬ ገና ሳልጨርስ ሌላ ድጋሚ ደግም ነበር። ኔቸር ያይሽ እንትን ነበረ። እንደዛ እያደረገ መጨረሻ አስለቀሰኝ። በቃ አልገባኝ። ማንም ሊመልስልኝም ደግሞ አልቻለም። ሁሉም በዛ ማንነት ውስጥ ስላለ ከዛ እንትን ያደርጋል የሆነ መስፈርቶች፣ ይሄንን አድርግ ሁሉም አደረግኩ። ጭራሽ እየባሰብኝ መጣ ታውቂያለሽ። ስለዚህ አሁን በሆነ ፌደሬት ውስጥ ያላችሁ ሰዎች መንፈሳዊ በሆነው ምክር ውስጥ መለወጥ አትችሉም በብርሃን ቃል እንጂ። ስለዚህ 10ቱን ትር ስታደርጉ ኃጢአትን የመተው 10 መንገዶች አይሰሩም። 35 ወር ይባዛሉ አይሰሩ። ጭራሽ ባትጀምሮ ይሻላል። ለማድረግ ስነሳ ክፉ ይሰራብኛል የሚለው ስለዚህ እንደሱ አይደለም። ስለዚህ የምታስተምሩ ሰዎችም እንደው ባታስተምሩ ይሻላል። ማለት ሰውን ለምን ታሰቃያላችሁ? የማይለውጥ ማደንዘዣ እንደሞጋት ማለት ነው። ከመድኃኒቱ ይልቅ የባሰ ልታደርጉባቸው ነው እንጂ ያቺ የሰራተኛዋን ታሪክ ነግሬሽን። የሰራተኛዋ ታሪክ እኮ ባታዣት ሰላም ናት። ቢያንስ እንኳን ስርዓት ባለው መንገድ ድካሟ አለመቻሏ ባለመስራት ይፈጸማል። ግን ያዘሻት ቀን ነው የበለጠ ልጅቷ አጥፊ የሆነች የምትመጣው። ስለዚህ ሰው በሰላም ያርፍ ዘንድ፣ በሰላም ይፈጸም ዘንድ፣ በሰላም ይከወን ዘንድ ጭራሽ መንፈስ በእርግጥ ታገለግሉታላችሁ። ግን በዚህኛው መንገድም አለና ይሄኛውን ብታደርጉ የሚል ምክረ መንፈስ ነው ያለኝ። ምን ማለት ይቻላል? አሁን የሚባለው እጃችሁን ሰብስቡና እግዚአብሔር ራሱ ብቻውን ይስራ። በቃ እጃችንን እናውጣ። በእርግጥ አንድ ቪዲዮ ሰርቼ ነበር። እናንተ የእግዚአብሔር ጠበቃ ናችሁ ምን አገባችሁ ብዬ ማለት ነው። የማይለውን ሁሉ ይላል ብለው ሰው የሚያሰቃዩ ብዙ ሰዎች አሉ። እንደው አሁን ይሄ መጽሐፍ በቂ ነው ለጊዜው ተብለን እንጂ ቢጻፍ ስለ እግዚአብሔር ምንም እንደማይበቃ ራሱ ባይብሉም ይናገራል። እና ማረፍ የሚሆንልን በዚህ መልኩ ከሆነ ራሳችንን በማወቅ በቃ
አዳም አይችልም በቃ የተፈጠረው ለሞት ነው፣ ሟች ነው። ትንሣኤውን የሚባለው ያ የክርስቶስን ህይወት ለመኖር ከሆነ ግን የምንሄደው ስራ ብንቀንስ ይመስለኛል ጥሩ ባንጋጋጥ የሆነ ባንታገል ምናምን ነገሩን የምናፈጥ ነው መሰለኝ። አንድ ሁለተኛ ግን ሳትመልስልኝ ዛሬ ይሄ ቶፒክ እንዲዘጋ የማልፈልግበት ምክንያት ክራይስት መስቀል ላይ አጥንቱ አልተሰበረም። ቅድምም ጭሪያት አለው፣ ከዚህ በፊትም ዝም ብለህ ነው ያለፍከው። ይሄ መልስ ማግኘት አለበት ለእኔም ለብዙዎቻችን። እሱ ማለት ምን ማለት ነው? የክራይስት እዛ መስቀል ላይ አጥንቱ አልተሰበረም። ይኸውልህ ባይዘዌ የሆነ ነገር ተነካክቷል። በእርግጥ እንደኔ ሀሳብ አንተ ታስብ ባላገር እዚህ ውስጥ የሰው እጅ ገብቷል ብዬ አምናለሁ። እዚህ መጽሐፍ ውስጥ ሰዎች እንደነካኩት ያው ግልጽ ነው። አሁን ኢንተርኔቱ ገብተህ ጉግል ብታደርግ የምታገኘው ነገር ነው። የሰው ሀሳብ አለ፣ እግዚአብሔር ሀሳብ አለ፣ የመላእክትም ሀሳብ አለ። እንግዲህ ሴጣንም ለብቻው ደግሞ እግዚአብሔር ሆኖ የሚመጣበት ቦታ አለ። ነገርየው ብዙ ነገር ነው። ግን ከዛ መካከል ያስቀር የለ እንግዲህ ራሱ እግዚአብሔር ደግሞ ለእኛ መድረስ ያለበትን ሀሳብ በሆነ መልኩ ያስቀምጣል። ስለዚህ የክርስቶስ አጥንት አለመሰበር እንድንሰማው ባይፈልግ በሆነ መልኩ ባኒሽ ይሆን ነበር። ስለዚህ ካልተሰበረ ምክንያት አለው። ያንን ምክንያት ደግሞ ዛሬ ግልጽ ታደርግልኛለህ። ምክንያቱም ባለፈው ስንጀምር ሴትና ወንድን ጾታ ወይስ ማንነት የሚለውን ከመቅረጻችን በፊት ደውለህ ስታወራኝ ከአዳም አጥንት ተሰብሮ ሔዋን መጣች አልከኝና ከዛ ክራይስት ግን መስቀል ላይ ሆኖ አልተሰበረም ስትለኝ በህግ አምላክ ብዬ አልቆምና እስካሁን ልትነግረኝ ፈቃደኛ ነህ። ስለዚህ ዛሬ ይሄንን ለእኔም ለተመልካቾቻችንም ብትነግረን እውቀት ይኸውልህ ምንም ላይጨምርልን ይችላል፣ ምንም ላይቀንስብን ይችላል። አናቅም ግን ምን እንደሚያደርግልን። ስለዚህ ይሄ መስማት ፈልጋለሁ። ለምን እንደዛ ሆነ? እሺ ያው ባለፈውም ስናነሳ የመጀመሪያውን ሰው በዛ በጥላነት በምሳሌ የሆነውን የፊተኛውን ሰው ስንመለከት ያችን ሴት ያወጣት ከሌላ ኢንግሬዲየንት ሳይሆን ከራሱ ከውስጠኛው ህይወቱ አውጥቶ ማንነቷን ሴት ነው አለ። ከዛ ያንን አሁን ቅድም ባነሳ ነው እየመጣን ስንመጣ እሱ ሲፈረድበት በላብ ምናምን ሲወገድ ወደ አፈር ትመለሳለህ ሲባል እሷ የሕያዋን እናቱ ናት የቀጠለችው። ስለዚህ አሁን ይህንን ነይና ክርስቶስ ላይ ሲመጣ ተግባራዊ በሆነ መንገድ የእኛን ሰውነት አሮጌውን ሰው ወይም ስጋና ደም ተካፈለና ከዛ እሱ ከሰማይ የሆነ የህይወት ማንነት ነው። ግን መጣና ስጋና ደም ተካፈለና ከዛ ያንን ሰውዬ ሲሽረው ክርስቶስ አማኑኤል አይደለ? ሰው አምላክ አይደለ? የፊተኛው ሰው የህይወት አይነት ማለት እኮ ይሄ በጥላነት ይሁን እንጂ እውነተኛው አዲሱ ሰው ሁለተኛው ሰው የተባለው እሱ መልኩ አይደለ? ክራይስት። ስለዚህ ይሄ ክራይስትን ስትመለከችው ሲሰቀል ነፍሱን ሰጠ ነው የሚለው። ለዛውም ቀድሞ ነው የሰጠው። በጣም የሚገርመው የተሰበሩት ባይዘው እነዛኞቹ እንትን ስለሆኑ ነው ምንድን ነው ሌላ ነገር እንትን ስለሌላቸው የፊተኛውን ሰው ስለሆነ የሚወክሉት እንትን አድርገዋል። በእርግጥ አንደኛው የትንሣኤ ህይወት ማሳያ ነው። ዛሬ በእኔ ትኖራለህ ይላል። ይሄኛው ደግሞ ቀሪ መሆኑን በንግግሩ ምንም የሚያሳይ ሁለት ሰዎችን ይወክላል። ከዛ ግን በህይወት መሀል የሆነው ህይወት አይደለ መገለጡ ክርስቶስን። ስለዚህ ሔዋን በአዳም ውስጥ ወጥታ ሳትሰበር እንደቀጠለች ይሄኛው ቀረ፣ አፈር ቀረ፣ መሬት ነህና ወደ ሬት ትመለሳለህ ተባለ። እሷ ግን እንደሄደች ነፍሱን ሰጠ። ስለዚህ የሌሎቹ ሲሰበር የእሱ አለመሰበሩ ትንሣኤ ህይወቱ ዘላለማዊ መሆኑን መለኮት መሆኑን የማይጠፋ መሆኑን የሚያመለክት ነው። አጥንት ሴት ትንሣኤ ናት፣ ምልክት ናት አላልንም? ስለዚህ እዛ ጋር አጥንቱ የሌሎቹ ሲሰበር የእሱ አልተሰበረም። ከዚችኛዋ ሴት ጋር ስታገናኙ ሕያዋን ናት፣ የሕያዋን እናት ናት የተባለችው። ስለዚህ ክርስቶስ ትንሣኤ ነው፣ ህይወት ነው፣ ዘላለም ነው፣ የማይጠፋ ነው የሚልን ነገር ያመለከተ ነው። ስለዚህ ውጨኛው ሰው ሲገፈፍና ሲሰቀል ሁለተኛው ሰው ከውስጠኛው የሚኖር መሆኑን የሚያመለክት ነው ማለት ነው። አሁን ዛሬ ከነበረው ሀሳብ ጋር የተገናኘ ነው። ስለዚህ ከትንሣኤ በኋላ ያለው ማንነታችን ሔዋን ከአዳም ውስጥ ባልወጣችበት ማንነት ውስጥ በሚጠቀልለው ወደሚል ይወስደናል ማለት ነው። ላይክ አዳም ብቻውን ነበረ። ከዛ ከአዳም ውስጥ ተሰውራ ነበረ። እንቅልፍ ጥሎበት
አጥንትን ወሰደ በስጋ ሸፈነውና ሔዋን አመጣት። ከዛ እንደውም ሲነጋ ረረረች አጥንት ከአጥንቴ ናት ስጋ ከስጋዬ ምናምን አለ። ሌላ ነገር እንዳልተፈጠረና ከዛው ብዙ ነገር የተካሄደው እዛው መሆኑን አዳም ራሱ በራሱ መገለጥ ወይም ደግሞ ከእግዚአብሔር ጋር ፌስ ቱ ፌስ ያወራ የነበረ ሰው ነው። እንደኔ ባይብል ላይ ሳየው እግዚአብሔር የደንገነት እየመጣ የሚያዋራው ይሄ እንዳታረግ ምናምን እንደዚህ ብለው ሁሉ እጃቸው እንደዚህ ወርክ የሚያደርጉ አይነት ስዕል ነው የሚሳልልኝና ወደዛ ማንነት ነው የመለሰው ማለት ነው ክራይስት። ህይወት ስውር ናት አይደል? ስለዚህ በህይወቱ አሁን ሔዋን ህይወቱ ናት፣ ሌላ አይደለችም ማለት የአዳም ህይወት ግን አዳም በከበር በአፈር አበጅቶታል፣ ከበር ሰርቶለታል አይደል? ከዛ ግን ትክክል ህይወቱ የሱ አጥንቱ ነው መዋቅሩ። አሁን ሰው ልከኛው ሰው ወደሚለው ነገር ማለት ነገር ፊዚካሊ ራሱ አሁን በጣም ብዙ ጊዜ የሚኖረው አጥንት ነው። በጣም አይገርምሽ? እሱነት ነው። ስለዚህ ይቆያል ማለት እንትራለው የሆነ በጥላነት በአነስተኛም በሆነም ደረጃ አመልካች ነገር አለ። አፈሩ ወዲያው ቶሎ ወዴት እንደሚሄድ እንኳን አይታወቅም። አፈሩ አፈሩ ይመለሳል ስለሚል ይመለሳል። የውጨኛው ከበር ግን ውስጠኛው ውቅሮ ግን አይተሽ እንደሆነ አሁን ሰው ከዚህ በፊዚካል እንኳን ከተቀበረው ሲወጣ ለረጅም ጊዜ አሁን ሉሲ የምትባለው ማለት እንትሮ አለ። ስለዚህ ምን የሆነ በጠባብም ቢሆን የዘላለምን መልክ አጥንት ረጅም ተሻጋሪ የሚሆን ነገር የሆነ በጥቃቅን የሚያሳይ ነገር አለ። እንትን ቲዮዋቴ እንዳደረግ ነበር ቲዮ ውስጥ ነበር እና ጀነራል ሪቪሌሽን እና ስፔሻል ሪቪሌሽን የሚባል ነገር ነበር። አጠቃላይ መገለጥና ደግሞ ልዩ መገለጥ። በአጠቃላይ መገለጥ ውስጥ ነው እንግዲህ ሰማዩን ስታይ ምድሩን ስታይ እግዚአብሔር እኮ የሚገርም ነው ምናምን የሚያስብልህ። አሁን ከአጥንት ጋር ያለውን ነገር ስታየው ዝም ብለህ እንደ ጀነራል ሪቪሌሽን ስታየው እውነትም ስጋ ወዲያው ነው የሚፈርሰው፣ ግን አጥንት ይቆያል። ይሄ እንደ እግዚአብሔር ሀሳብ ምን ይሆን የሚል ነገር ይፈጥራል። ትክክል ነህ። ስለዚህ አጥንቱ አለመሰበሩ ደግሞ አክቹዋል የሆነው ነገር ትርጉሙ ሲመጣልሽ የማይጠፋ የማይሰበር ምናምን የሚውል ትርጉም ይሰጠኛል። ስለዚህ ህይወት የማይጠፋ የማይበሰብስ ከሚለው የተገለጠ እውነት ጋር ሲገናኝ የሌሎቹ ሲሰበር እና የሌሎቹ ሲጠፋ የሚጠፋው የትንሣኤ ህይወት ግን የማይጠፋ መሆኑን ክርስቶስ ህይወት ነኝ ምናምን ብሎ ራሱን አፒር ስላደረገ ስለዚህ ህይወት የማይጠፋ የማይበሰብስ የማያረጅ መሆኑን ለማሳየት እና ደግሞ የእግዚአብሔር ሀሳብ ፉልፊል አድርጓል። ስለዚህ ምስጋና በነገራችን ላይ በአጠቃላይ በእግዚአብሔር መርሃ ግብር ውስጥ እያንዳንዱ የሚከናወነው ነገር የልቦኖቻችን አይኖች እየበሩ ሲመጡ ለምስጋና እንዲሆንልን ነው እንጂ ሌላ ከኛ የሚጠበቅ ሌላ ነገር የለም። ምስጋና እንዲሆንልንና የማንነታችንን እውቀት ተረድተን ከኃጢአት ነፃ እንድንሆን። ኃጢአት ማለት ማንነትን ማወቅ ስለሆነ አለማወቅ ስለሆነ ሚስተር አይደንቲቲ ስለዚህ ማንነቴን ሳቅ መርሃ ግብሩ በእኔ የተሸፈነውን እንዴት እንደገፈፈው እና ከውስጥ ያወጣችው ትንሣኤ ህይወቴ ትንሣኤ እንደሆነ ከተረዳው ኢነርጂ ዘላለማዊነት እየተሰማኝ የምድር ላይ በረከት ራሱ ማወጣው በእንደዚህ አይነት ኃይል እንደሆነ አሁን የምተነፍሰው ኢነርጂ ጤነኛ ኢነርጂ ነው፣ ህይወትን አለመጥፋት ነው። ስለዚህ አሁን ሰው በሞት ሰውነት አቅም ደካማ ሞት ነው የሚያወጣው። አሁን ጦርነቱ አጽናፈ ዓለም ላይ ያለው ክርክሩ ምናምን እኮ ወንድምን የመግደል እዛ ቃል ላይ የስጋ ስራ ነው አንዱ መግደል እኮ ነው አይደል ከተባለ። ስለዚህ ወደዚህኛው ተርነስ ካልመጣ ድረስ ይሄኛውን ሰው የትሬንድ በማድረግ ጦርነት አታስቆም። ወንድምን እንደውም ማብዛት ነው። ገብቶሻል? አሁን አጽናፈ ዓለም ላይ እኮ በየቦታው ዋር የሚበዛው ለዛ ነው። ይሄ ብርሃን በእርግጥ በዛም እግዚአብሔር ወደዛ ስለሚያመጣው አያጣውም ልልሽ ብዬ ነው። በሁለቱም ይሰራል። በዚህኛው መንገድ ከሆነ ግን የሚያደርገው ነገር እሱ ነው። ስለዚህ አሁን እኛ እንደ ብርሃን ሰባኪ እንደ ብርሃን እንደ ተናጋሪ ሰው የሚሻለው ይሄኛው ነውና ይሄን መስመር በብርሃን ቃል ይምጣልን የማለት ነገር ነው። እግዚአብሔር በህይወታችን ይገለጽ። ሌላ ምን አለ መጨረሻ ላይ ዛሬ ወይ ማለት ነው። በጣም ነው ደስ ያለኝ። አንድ 5-6 ሸክም አራግፍ ያለው እናንተ ሸክማችሁ የከበደ የሚለው እንደሚከብድብን ያውቃል። ይነውስ ለምን ምድር ዓላማዋ ራሱ ሸክም ማክበድ፣ ሲስተሙ ሁሉ ነገር ኃጢአተኛ ነህ፣ በደለኛ ነህ። እኔ ብዙ ቦታ ሄጃለሁ፣ አንድም የሚያቀል ነገር አላየሁም። በቤት ስሆንና እግዚአብሔር እቅፍ ውስጥ እንዳለው ምንም ነገር እንደማይፈጠር አሁን እኔ በአይሮፕላን ስሄድ ሁልጊዜ እንደዚህ ይላሉ። አሁን ካፕቴን ባይችልስ በቃ ግን አምነን ገብተናል። በቃ ኦልሬዲ ምድርን ከለቀቀ በኋላ ሰውየው ቢችልም ባይችልም ለሚመጣው ነገር ኃላፊነት አትወስድም። እቺ ምድራውን የቱ ጋር እንዳለች ምን ላይ እንዳለች ምን ውስጥ እንዳለን አናውቅም።
የሰው ልጅ ይሄን እንኳን አልደረሰበትም። ልጆች በነገራችን ላይ አሁን ልጅ በዚህ በመጽሐፍ ታሪክ ውስጥ ስትመለከች በብሉይ የነበሩ የሃይማኖት እንትሮች ነበሩ አይደል? መፍትሄ በልጅ በኩል ነው የመጣው። በጣም የሚገርምሽ በዛ መፍትሄ ምናምን አለ፣ ስብስብ ልማድ ያለ እንቅስቃሴ ያለ ምናምን፣ ግን ድግግሞች ነው። መፍትሄ ያመጣው ልዩ ልጅ ነው። ልዩ ደግሞ መፍትሄ ሲያመጣ ደግሞ ከስፍራ አስወግደውታል። ስለዚህ አሁንም እንደ ተቋም የሚመጣ ለውጥ የለም። ስለዚህ አሁን ሰዎች ልጅ ይምጣላቸው፣ የልጅ ብርሃን፣ የልጅ እውቀት የተሰወሩ አሉ። ከደረቅ ምድር እንደ ስር የሚያድጉ እንወዳቸው ዘንድ ትውልድ ራሱ የእነሱ መገለጥ ይጠበቃል የተባለላቸው፣ እንወዳቸው ዘንድ እንደ ምግባት የሌላቸው ከናዝሬት መልካም ነገር ይገኛል የሚባሉ ሲያዩ አካዳሚሻሊ ስታያቸው እግዚአብሔር የጥበበኞችን ጥበብ ሊያሳፍር ምናምን መረጠ የተባለ አሁን አንዳንድ የሚናገሩ ይህንን እውቀት ምናምን አሁን የማውራልሽን የሚያወሩ ሰዎች ስታያቸው እንትራሉ ጃይንት አይደሉም። እውቅና የላቸው። ማንም እንደዚህ የሚላቸው አይደለም። የተረሱ ናቸው። ገብቶሻል? እንደ መርዶክዮስ በውጭ የተጣሉ ናቸው። ስፍራን የአገልግሎት በር ያጡ ናቸው። ማንም ይሄንን አሁን እኔ የምነግረውን ማንም አውደ ምሕረት ላይ ጋብዘኝ። እነሱም አያወሩ ግን አንቺ ደግሞ እንትን ነው። በነገራችን ላይ እኔ ምን መሰለሽ፣ አንድ ወደፊት ሌላ ቀን አወራሻለሁ። በአገልግሎታችሁ ሰውን አበላሹት የሚል ርዕስ አለኝ። ይሄን ቶፒክ እኛ ራሱ አልለቀውም። አሁን በነገራችን ላይ አሁን የምልሽ ማለት ሰው ትምህርት ብሎ የያዘው የገነባው ነገር አለ እና እየሄደበት ያለ እውነቱን እያመጣሽ ያንን ማበላሽ እውነት ነው። እኔ አሁን ተበላሽቻለሁ። የሚገርም የሆነ ጊዜ እንደውም ለሆነ ሰው ብያለሁ። እኔ አሁን ለሃይማኖት አልሆንም፣ ተበላሽቻለሁ። ለምን መሰለህ? ዮሐንስ 14ን የሆነ ጊዜ በቃ አለቀስኩ። ብዙ ነገር ማለት ነው። ሰው ለምን እንደሆነ አላውቅም። ሰው በጣም ነው የሚከዳኝ። ይከዳኛል ስል አንድ ሁለት እንዳይመስል ከሰው የሆነ ኤክስፔክት አደርጋለሁ። ደግሞ ኢንቨስት አድራጊዋ እኔ ነኝና እከዳለሁ። እና የሆነ ጊዜ በጣም አለቀስኩ ስል አይኔ እስኪያብጥ እንደዚህ ለምን እግዚአብሔር ግን በእኔ ላይ ምናምን አልኩኝ ማለት ነው። እና የዛን ቀን የሆነ ቴስቴ ተቀይሯል። በምን ባይብል አነባለሁ። ማለት ማንበብ በጣም ነው የምወደው። ማንኛውንም አሁን አንተ የሆነ መጽሐፍ ብታመጣልኝ ኢንተረስቲ ካደረገኝ የሆነ ስፒሪቹዋል ነገር አገኝበታለሁ ብዬ ካሰብኩ ዝም ብሎ ፊክሽን ይሄ ልቦለድ ምናምን አላነብም። እንትኑ ራሱ የሆነ ኔቸር ራሱ እንደዚህ አይነት ነገር ነው ሰርች የሚያደርገው። ባይብል ላነብ። ከባይብል ደግሞ ዮሐንስ ወንጌልን እወደዋለሁ ለብቻ። የቀሩት ብዙም እንትን አይሉኝም። ዮሐንስ 14 ላይ ስገባ እንባይን አስረሳኝና ሌላ አለቀስኩ። በቃ ላነብ ጻድቃን ይጠቅምሃል አንተ። ዮሐንስ 14 ነው። ልባችሁ አይታወክ ይላል ገና ማለት ሲጀምር ማለት እና ረፍትን ያገኘሁበት ነው የምልህ። ዮሐንስ 14 ከ1 ጀምሮ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በቃ ትረስት መደረግ ያለበት ማን ነው? ከማን ጋር ነው ኢንቲሜሲ መሆን ያለበት የሚለው አለቀ። በቃ ከእግዚአብሔር ጋር ነው መተማመንህ መሆን ያለበት። ለምን ከሰው ነገር የምጠብቀው? በአባቴ ቤት ብዙ መኖሪያ አለ። እኔ እግዚአብሔርን ባይዘው ስለ ቤት ብዬ አይደለም የምወደው፣ ግን እንዲያስ ባይሆን ላችሁ ነበረ ስፍራ ላዘጋጁላችሁ እሄድ ነበር እያለ ይሄድና በቃ እየወደድኩት እያነበርኩት ሲሄድ እንደውም ወደ እናንተ እንመጣለን እራት ከእናንተ ጋር እዛ ቤት መስራቱን ትቶ እኔ ቤት መጥቶ እግዚአብሔር አስበዋል። እንግድነት እግዚአብሔር እኔ ቤት መጥቶ ምግብ በቃ አብረን በል ላይፌን እንዲሽፍት አደረገው። ምንድን ወደዛ ልሰራ የነበረው ወደ ቤት የመለሰኝ ማለት ነው። አሁን ብትል ምን ትያለሽ ብትይ እኔ ቤት እግዚአብሔር አለ። እግዚአብሔር ያለበት ቤት ስለሆነ መወራት ያለበት ስለ እግዚአብሔር ብቻ ነው። እኔ የገባኝ እግዚአብሔር ሁሉም ሰው እንዲገባው ሰይጣን እግዚአብሔር ተደርጎ መሳል የለበት። ሰዎች ማመን ካለባቸው ማን ነው ማመን ያለባቸው? እግዚአብሔር ነው። በነገራችን ላይ ታውቂያለሽ አሁን የአንቺ ሰማይ ከኔ ንግግር ጋር ኮኔክት ስላደረገ ነው። በነገራችን ላይ ንግግር በሰሚዎች ላይ ይመሰረታል። መንፈስሽ አሁን ውስጠኛው ህይወትሽ ከኔ ጋር ኮኔክት ባደረገ የማወራውን ነገር የብርሃኑን ቃል እየተከፈተ ባይሰማ ኑሮ ንግግር አይረዝምም ነበር። ባይዘው ትልልቅ መገለጦች እኔው ምንም ኦርደር በሆነ መንገድ የተዘጋጀሁት ነገር የለም። እውነት ለመናገር የሚጠጣኝ ከሆዱ የህይወት ውሃ ወንዝ ይፈልቃል በሚለው መርህ ብቻ ነው እየመጡ ያለው። የማታ አይጠና ሮዛ ምናምን አይደለም። ግን ያንቺ ሰማይ እኔ በንግግር ከሰዎች ጋር ሳወራ የሚገጥመኝ ነገር ምንድነው? የሰው ልብ በተከፈተ ቁጥር የሰማይ ዓለም እየተከፈተ ነው የመጣው ብርሃን። ስለዚህ ያንቺ ልብ ክፍት ስለሆነ ነው አሁን ብዙ ንግግሮች ያለማቋረጥ ወንዞቹ እንዲፈሱ ትልልቅ መገለጦች ነው ያወራነው ዛሬ።
አሁን ራሱ ወደኋላ ባስታወስ ሰማው ባይዘው እንደዚህ ሰምሰም አሁንም እንደዛ ነው የሚሆንብኝ። ይሄ ነገር እንደዚህ ብያለሁ። ምክንያቱም ለኔ ራሱ እንግዳ ነው ገብቼ ከሆድ የሚፈልቅ ስለሆነ እግዚአብሔር ከተሰወረበት ስለሆነ ሁሉ የሚወጣው ህይወቴ ደግሞ ማለት አዲስ ስለሆነ ያልተለመደ ኢነርጂይዝ የሚሆን የትንሣኤ ህይወት ነው። ስለዚህ ያንቺ ልብ ራሱ ነው አሁን ሰማያዊውን ንግግሩን እግዚአብሔርን ከፍ እያደረገ ያለው። ስለዚህ እኔ አንዳንዴ ደግሞ ሰዎች ሀርታቸው ምናምን ብሎክ ይሆናል ሲዘጋ ያጥራል ንግግር ይገርምሻል ማለት ምን ራሱ አይን እንትሩ ቃሉ ራሱ አይገጣጠምልኝ። ስለዚህ የሰው ልብ ሲከፈት ይሄንን ያገኛል። ኤኒዌይስ በጣም ነው እኔ ደስ ያለኝ። ልባችሁ አይታወቅ፣ በቃ በእግዚአብሔር እመኑ፣ ከዛ በክርስቶስ እመኑ፣ አለቀ። በራሳችሁ ራሱ አትተማመኑ በቃ እና እግዚአብሔር ላይ ራስህን ጣል ስታደርገው ስትተው በቃ በራሴ የሚለውን ነገር ስትተው ብለሲንግ አለ። ሰምም የሚቀየረው እግዚአብሔር መጥቶ አንካሳ ሆነ ስትደገፈው አልቻልኩም ያልፍቀን አልቻልኩም ለሱ ነው የሆነው። አልቻልኩም የመሸነፍ ሳይሆን የመውጫ መንገድ ነው። አዎ በቃ ስትሸነፍ ኃይለኛ ትሆናለህ፣ ስትሞት ትንሣኤ የሚለው እግዚአብሔር ሐሳብ ነው። ፋይናል ማድረጊያ እግዚአብሔር ይመስገን። በቃ ተመልካቾቻችን እንግዲህ ደግሞ ዛሬ ባነሳናቸው ቶፒኮች ላይ ትማሩበታላችሁ ብለን ተስፋ እናደርጋለን። ትወዱታላችሁ። እንድትወዱት ሳይሆን ባይ ዘ ዌይ ሌላ ገጽ ዋና ዓላማው ሰዎች መስማት የሚፈልጉትን ለጆሮአቸው የሚመች ነገር ማቅረብ አይደለም። መስማት የሚገባቸውን ሳይሰሙ ማለፍ የሌለባቸውን ነገር ነው። ስለዚህ ለጆሮአቸው የሚመች ነገር ላናመጣ እንችላለን፣ ግን ለነፍስና ለሕይወት ይሆናል ብለን የምናስበው ከቃሉ ላይ ያልተሰበክናቸውን ግን ያሉትን ገለጥ ገለጥ እያደረግን ሸክማችንን እናቀላለን። እግዚአብሔር ይመስገን። የዛሬው ቶፒካችን በዚህ አጠናቀናል። ሀሳብ አስተያየቶቻችንን እንጠብቃለን። በቀጣይ ቪዲዮ እስከምንገናኝ፣ በቀጣይ ሀሳብ እስከምንገናኝ ደግሞ እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ። ቻው።